እዛ ሲሆን አሁን እዚህ ጋር ያየው 5000 ሰው 500 ሰው ሊሆን ይችላል ደዝ ማተርቱሚ ለኔ ብዙ ማተር አያደርግም ለሚያየው ሰው ደስ ይላል እንዲሰብሰብ ስትል አንድ ላይ እንደው ቡሄራ ለአመት ባር ራሱ ሰው ሰብሰብ ማለት ይወዳል ሂውመን ኔቸር በዛ ማለት ደስ ይላል ግን at the end of the day የሆነ የጠለለ ነገር ይኖራል አብሮ የሚሰራ ኃይል መሆን አለበት አብሮ towards positivity towards pulling together የዚህን ህዝብ ችግሮች ከመፍትሄው ጋር ተነስቶ ሐሳብ አድርጎ አላማ አድርጎ ወደዛ አላማ የሚንደረደር አካል መፍጠር እንጀምራለን ይባል ሚዲያውን እንጠቀምበታለን ሚዲያ መተ ማላገጫ አይደለም ብዙ ጊዜ የምንሳሳተው እሱ ነው ሚዲያ ማለት ስልኬ ላይ አፕ አለ ከፍቼ ስቄ ዘጋሁት well good do that too እሱንም ማድረግ ጥሩ ነው ግን ከዛ ያለፈ ነገር አለው ይሄ ፓወር ነው ምንነግድበት ምንገዛበት ምንሸጥበት ብዙ ነገር የሚደረግበት ነው ብዙ ነገራችን የሚሰራበት ነው መንግስት ያውቃል ኢንቨስት አድርገው ነው ያሉት ሌሎች ፖለቲካ ድርጅቶች ያውቃሉ ኢንቨስት ያደረጉበት ነው ያሉት እኛ እንደ ህዝብ ኢንቨስት የምናደርግበት ጊዜ ነውና እሱ ነው የምናደርገው እንዳልክ እንዳንተ ደግሞ የሚያበረታቱ በጣም እንትሚሉ ወንድሞች በማግኘት ደስ ይለኛል በርታ የሆነ ሰዓት ላይ ይሄንን አሁን የነገርኩ መሰራት ስራ ላይ መድረሳችን አይቀርም ያልኩ የሆነ ሰዓት ላይ ዴሊጌት ማድረግ እንጀምራለን እነኚህ ነገሮች እስቲ አንተ አድርግ ምን ባባልበት ጊዜ ላይ እስቲ ለምን እንዳልክና መስሩርና እንትና ደግሞ ይሄን ያደርጉን ፖለቲካ ውስጥ የሌሉ ሰዎች እነሱ ደግሞ እስቲ ይሄንን ነገር ለምን እዚህ ላይ ይስሩ እስቲ let's see feedback-ን እንይ ሪሰርቹን እንስራ ህዝቡ ምን ያህል ይወደዋል ምን ያህል ተቀባይነት አለው ይሄ ነገር ምን ችግሮች አሉበት የሚለው ቶፒኮቻችን ዝም ብሎ ወሬ ብቻ አፍ ማልፋት ሳይሆን ጉንጫ አልፋ ሳይሆን መሬት መውረድ የሚችሉ ነገሮች ፔቲሽን ማድረግ እንችላለን ጥያቄዎችን ማንቀሳቀስ እንችላለን ከህዝብ ምን አይነት እይታ አለው የሚለው እንዲህ አይነት ሪል የሆነ በወር በሁለት ወር በሶስት ወር የሚደርስ ሳይሆን በኮንቲኒየስ የሆነ ፕሮግረስ ሊያመጣ የሚችል ነገር ላይ አብረን መስራት አለብን እሱን ካላደረግን ደግሞ ሙቪ ምናምን ማየት ይሻላልና አንተ እዛ ውስጥ ፓርት አድርጌ የማስባቸው ሰዎች ናቸው ኢንፍሉዌንሻል የሆኑ የሚናገሩ በተለይ አሁን ጋዜጣ እኔ ቴዲ አዋሳር ሮል ኢንተርቪው ስታደርገው አይቻለሁ በጣም ትልቅ ሮል ያለው ልጅ ነው አሁን ምን ያህል ጫና ምን ያህል ግፊት እንደደረሰበት አይተሃል እዚህ ሚዲያ ላይ ማለት ነው የእንትን ጠላት የኦሮሞ ጠላት የአማራ ጠላት የተጋሩ ጠላት ይባላል ለምንድን ነው እንደዛ ሲባል የነበረው because he wanted to take this different role ሌሎች ሰዎች የሚይዙት ሮል ትቶ ሌላ የራሱ ሮል የተማለበት ሮል ይዞ እዛ ውስጥ ነው ማደርገው አለ ስለዚህ በጣም ከፍተኛ ጫና ደረሰበት ገብቷል እሱ ያን ሮል በመያዙ ለኔ አሁን ኦፖርቹኒቲ ነበር ብዙ ሰው አትሂድ ይለኝ ነበር እሱ ቤት ለምን ትሄዳለህ ብዙ ጊዜ ተብያለሁ አትሂድ እሱ ቤት መሄድ ለኔ ምን ከፈተልኝ ከህዝቤ ጋር ኮንታክት እንደኔ አይነት ሐሳብ ካላቸው የኦሮሞ ልጆች ጋር እንደኔ አይነት ሐሳብ ካላቸው የአማራ የትግራይ የወላይታ የዶርዜ ሁሉም ጋር እንድገናኝ እድል ፈጠረልኝ አይደል ኦፖርቹኒቲ ፈጠር ሶ አንዳንድ ጊዜ ከኮምፎርት ዞናችን ወጥተን እኛ ሪሊ ምናምንበትን ነገር ለማድረግ ራሳችንን ማስገደድ ይኖርብናልና that's what's happening አመሰግናለሁኝ እንዳልክ thank you በጣም እግዚአብሔር ያክብርልኝ ሁሉንም እዚህ ያሉትን ሰዎች thank you ማለት ወዳለው ስላዩ ጊዜ ሰጥተውም ያደመጡ ስላለ እነሱም ሊመሰገሩ ይገባል እርግጠኝነት ነገር ግን ማረጋግጥልህ ነገር ምንድነው በጣም ብዙ ሰው ያያል ማጣቃቸው ማጠብቃቸው ሰዎች ፌክ አካውንት ከፍተው ፎቶአቸውን ቀይረው የመንግስት ባለስልጣናት ያዩዋል በዚህ ሰዓት በእርግጠኝነት ነው የምነግርህ በሚኒስተር ማዕረግ ያሉ ሰዎች እያዩ እንደሆነ እመን የሃይማኖት ትልልቅ ሰዎች እያዩ እንደሆነ እመን ፎቶአቸውን ምስላቸውን አድርገው ላይመጡ ይችላሉ ያዩሃል አየህ ያንተ ሐሳብ ምንድነው ገዢ ነው ያንተ ሐሳብ መግባባት ነው ያንተ ሐሳብ መዋደድ ነው ያንተ ሐሳብ አንድነት ስለሆነ መሬት ላይ ያለው ነገር ደግሞ በመትፈልገው ልክ እንትንላለው ኔጌቲቭ ነገሮች ይኖራሉ አይናው አልፎ አሁን በዚህ ልክ ደግሞ እንደዚሁ በተወደድክ ልክ ደግሞ ኔጌቲቭ ነገሮችን ይዘው መጡ ሰዎች አሉ ይሄንን ደግሞ ልብህን እንደምታዘጋጀው አይናው ያው እንትን ነው ቆዳዬን አውሳለሁ የአርባ ምንጭ ያዞ ቆዳ ነው ያለኝ ምናልባት እዚህ ሀገር ከአብይ ቀጥሎ አንዳልክ በሚገርም ሁኔታ እኔ ባይዘይ ለዛኛው ተዘጋጅቼ ነው የመጣሁት ለዚህኛው ነው ያልተዘጋጀሁት አሁን ለዛኛው ተዘጋጅ ለምን መሰለ እኔ አሁን ልንገር ነው ለሱ ተዘጋጅቼ ነው የመጣሁት ለጥላቻው ለስድቡ ለገልብጦ እንትን ነው ይሄ ሰው ነው ሬዲዮን ምክንያቱም ነው ለሱ ሬዲዮኝ ነው የመጣሁት ለሱ ሬዲዮኝ ነው የመጣሁት የብሬ ነው ከአብይ ቀጥሎ እዚህ ሀገር በትልቁም በትንሹም በመላጣውም ሁለት ጸጉር በላጣ ስላንተ ነው ሁለት ጸጉር ባለውም በሌለውም በወጣቱ በቲክቶከሩም በዩኒቨርሲቲ ተማሪውም ብቻ በሁሉም የተሰደብኩ ብቻኛው ሰው ነኝ ቢያስኩት ስታንድ ያልተመቻቸው ሰዎች ሶ የኔ ስታንድ ምንድነው ህዝብን ማቀራረብ ምን አይነት ማቀራረብ ለምሳሌ ሬቻ ሄዳለሁ ከዛ ጊፋታ ሄጃለሁ ከዛ የሮሞ ልጆችን ይዤ ደግሞ የኔን ዘመን መለውጫ ዮዮ ማስቃላ ይዤ ሄጃለሁ ከዛ ደግሞ አሸንዳ እንሄዳለን ከዛ ደግሞ ጎንደር ጥምቀት እንሄዳለን አየህ ከዛ ጫምባላላ እንሄዳለን አርቲስት የማቀራረብ የሚዲያ የሰው እንደዚህ ነው የሚሰራውና
በዚህ ብቻ ጫና ሊመጣብህ ይችላል። ሰዎች እንትን ሊሉ ይችላሉ፣ ሊቃወሙ ይችላሉ፣ ላይረዱ ይችላሉ። መብታቸው ነው። ሰዎች ያንተን ሀሳብ በፈለጉበት መንገድ ተርጉሞ የመረዳት ልክ እንደኔ አስቡ የማለትም አባዜ የለብኝም። ሶ እንደዚህ ነው መደረግ ያለበት። ህዝብን ማቀራረብ ነው። አርቲስት የሚባሉ ሰዎች ዛሬ ኢሬቻ ላይ ተገኝተው ነገ አሸንዳ ላይ፣ ከዛ ደግሞ ጎንደር ላይ እንዲህ በጋራ ዊአር አንድ ነን፣ ኢትዮጵያውያን ነን። ከዛስ ጫምባላላ ሲዳማ ይሄዳሉ። ከዛስ ጊፋታ ወላይታ፣ ከዛስ ያሆዴ ሀዲያ፣ ከዛስ የካምባታው የጉራጌ መስቀሉን እንደዚህ እያደረጉ ህዝቦችን የማቀራረብ ስራ መስራት አለበት። ፖለቲከኛ ያው በባህሪው አትራፊ ስለሆነ አክቲቪስትም እንደዛው ስለሆነ፣ አርቲስት ግን የሚዲያ ሰው ግን ህዝብ የሚያዋደድ ማፋቀር ነው መሆን አለበት። በጣም አበዛው መሰለኝ። አቢቹ በጣም ወደው ሰው ነው። ሀሳቡን ኤኬም ሳንዳችን ቢለያይም በሀሳብ ደረጃ ሪስፔክት ማድረገው ወደው ሰው ነው። ሁለቱም በጣም ማከብራቸው ሰዎችን ነው እዚያ ያየሁት። ሁላችሁንም ወዳችኋለሁ። ማርያም ትስጥልን፣ መደመጣ አይጉደል፣ ግሬስ አይቀንስ። ኢየሱስ ከዚህ በላይ የምትደመጥበትን አቅምና ዘመን ይስጥ። ተባረክ። አሜን አሜን። ቴንክ ዩ እንዳልክዬ። አዎ እንትን ከሶስቱ ጋር ቆይቼ እነጋገራለሁ። እናንተን እንግዲህ ሀሳባችሁን፣ ጥያቄዎችን ብዙ ገንቢ ነገር ሰማው። በተለይ ዶክተር ኑረዲን በጣም ሲግኒፊካንት ነገሮችን አነሳ። መቆየት ስላልቻለ እንጂ ሌላም ጊዜ ከሱ ጋር እነጋገራለሁ። ቴንክ ዩ እንዳልክ፣ አፕሪሺየት ዩ። ትንሽ ነገር ማለት ፈልጋለሁ። ትንሽ ነገር ማለት የምትፈልጉ ነገር አለ መጀመሪያ ወይስ ማን? ዶክተር ግርማ ነው ወይስ እኔን ነው? ሁለት ሶስት ጥያቄ ሊመልስልሽ ይገባል። አንዳንድ ጊዜ ምንድን አስክ ቱ አንደርስታንድ። እኔ አሁን ያልኩት ነገር የኦሮሞን ፖለቲካ አያናና አያና መካከል ተነጋግረን how can we do that? ኢቭን በፖለቲካ ድርጅት አቋም እንኳን ከ3 4 5 በላይ የፖለቲካ ድርጅት ያለውን ይሄንን ሰፊ ዳይናሚክ፣ ይሄንን ሰፊ ነገር አንድ ሰው ሳሎን ቤት ውስጥ ቁጭ ብሎ ከዚህኛው በኩል አያና የምንለው ነገር ምንድነው? እንደ ህዝብ፣ እንደ ኦሮሞ ህዝብ ፖለቲካችንን ከግጭት መፍትሄ አውጥተን ወደ ውይይትና ሰፊ ስፔክትረም፣ እንደኔ እምነት ፐርሰናሊ ሰፊ ስፔክትረም ያለው ራይት ዊንግ ያለው ሌፍት ዊንግ ያለው ልክ እንደዚህ ሀገር ዴሞክራት ሪፐብሊካን እንደሚሉት ሊበራል ኮንሰርቫቲቭ የሚባል ዊንግ ያለው የኦሮሞ የፖለቲካል ስፔክትረም ነው እንዲኖር የምፈልገው። ኦን ዳት ስፔክትረም ፖለቲካል ፓርቲስ በሀሳብ የሚሸናነፉበት፣ የሚሰሩበት፣ ለሰርቫይቫል ፖለቲካ የማይሰራበትን ነገር ለመፍጠር ህዝቡ ይችላል። ሪሶርሱ አለው፣ ልጆቹ አሉት አሉ። እንግዲህ እያየሽ ነው። ማዕፀነ ለምለም የሆነች ሀገር ናት። ይሄንን እናፈራለን ነው። ዜግነት ሲባል የኦሮሚያ ዜጋ መሆን ይችላል፣ የኢትዮጵያ ዜጋ መሆን ይችላል። እሱ የኤርትራ ዜጋም ተፈጥሯል። ግን አት ዘ ኤንድ ኦፍ ዘ ዴይ ብሔርተኝነት ዜግነትን ነው የሚፈጥረው እንጂ ራሱ ግብ አይሆንም የሚለውን የተነጋገርነው። ቤትዬ ኔትወርክሽም ቀይ እያሳየኝ ነው። ግን ለወደፊት ደግሞ ጠበብ ባለ መድረክ ላይ አልመለስክልኝም። የትኛውን? ዜግነት የኢትዮጵያ ዜጎች ነን። እኔ እዛ ላይ ፕሮብለም የለብኝም። አሁን የዜግነት ፖለቲካና ዜግነትን ለይተን እያየን አይመስለኝም። ዝም ላጠቃላ ነው ድፍንፍን አድርገን። አሁን አንተ የኢትዮጵያ ዜጋ ላይ የዜግነት ፖለቲካ ነው ይዤ የመጣው ስትል እንደ ግለሰብ ነው፣ እንደ ኦሮሞ ህዝብ አይደለም እየጠየቁ ያለሁት። የኦሮሞ ህዝብ ጥያቄ ተመልሶለታል እና ናሽናሊስት ዜግነት ፖለቲካ ድምፅሽ በጣም ይቆራረጣል። ቤት ድምፅሽ አይሰማም። ይሰማችኋል እናንተ? አይሰማም። ሌላ ጊዜ እናወራለን በሰፊው። ኤኒዌይስ አብቹ መጥቷል። ላናግራቸው ከምፈልጋቸው ሰዎች መሀል አንዱ። አዎ ድምፅሽ በጣም እየተቆራረጠ ነበር። ወይ መልሰሽ በኋላ እናወራለን። ኤኒዌይስ እኔ የዜግነት ፖለቲካ ነው ይዤ የመጣሁት አላልኩም። ብሔርተኝነት ወደ ዜግነት ያመራል ነው ያልኩት። ቅድም የተናገርኩት አንዱ ለመጠየቅ እና ለመረዳት መጠየቅ ብዙ ነገር ነው። አቦ ተሰርቶ አያልቅም፣ ግን ተስፋ ደግሞ አይቆረጥም። ምርጫ አለ። ባለፈው መጀመሪያ ያገባው ቀን የተናገርኩት ነገር አለ። there is an option። ምንድን ነው ምርጫችን? እንቀበለው ያለውን ነገር፣ የዲኬው ብዛት፣ የሶሻል ኢሹ ብዛት፣ የፖለቲካው ብዛት፣ የጥላቻው ብዛት፣ የምኑ ብዛት በቃ ዝም ብለን ተቀብለን እንተኛ ወይስ እንነሳና እንቀየር? መቀየር ነው ያለብን። እኔ ተኝቶ በመሞት ስለማላምን እታገለዋለሁኝ። ይሄንን ያለውን ዲኬ ያለውን ችግር እንደዛ ብንሰራ ነው የሚያዋጣን ባይነኝና ለዛ ነው እዚህ ያለነው። ቴንክ ዩ ግን for asking your questions።
መንሱር ቴንክ ዩ ታችንን ስላስቀደምካት። ምንም ችግር የለም። በጣም አመሰግናለሁ አያና። ያው እንግዲህ በጣም አሪፍ ነው። አያና የሚል ስም ያው እንደ ሰው ይቀናል። የሚቀናው ቅናት ግን ፖዚቲቭ ቅናት ነው። እኔ የምቀናው በጣም በአጭር ጊዜ ውስጥ በተለይ ሶሻል ሚዲያውን በተለይ ቲክቶክ የተባለውን አካባቢ ትንሽ በእውቀትና በጣም ዲስፕሊን በሆነ ኢትዮጵያዊነትን የተላበሰ እዚህ በዛም ደግሞ ማንነትህን በማትዘነጋበት ሁኔታ በጥሩ አንደበት ጨዋ ባሳደገው አንደበት ነው ነገሮችን የምትናገረው። እንደዚህ አይነት ሰዎች እንዲበዙልን ነው የመጀመሪያው እንደ ቲክቶክ መስራችነታችን እንደርሱ አይነት ሰዎች ስለመጡ በእውነት በጣም እናመሰግናለን። ዌልካም ብለናል። በቀይ ምንጣፍ ነው የምንቀበል። በጣም አሪፍ ነው። እውነቱን ለመናገር ያው እኔ እንኳ ኢትዮጵያ ውስጥ ነው የምኖረው ያለውን ብዙ በጎ ነገሮችም መጥፎ ነገሮችም እየተበላሹ ያሉ ነገሮችንም ታያለና በእውነት በጣም ሰፊው ብዙ ነገር ልንወያይበት ይገባል። እኔ እንኳ ቅድም እንዳልከው ማውራት እየቻልክ ብዙ ፎሎም ይዘህ ተሰሚነቱም ኖሮ ዝም ማለት ራሱ እውቀት ነው የሚል ነገር በዛ ስታንዳርድ ይወሰድልኝና ለጊዜው ምንም ለማለት አይደለም የመጣሁት። ጀስት ቅድም ካልከው ካታጎሪ ውስጥ ነኝ። መናገር እየቻልክ ድምፅህ እንደሚሰማ እያወቅ ዝም ማለት ራሱን የቻለ እውቀት ነው የሚል ነገር የተናገርክ ስለነበረ እዛ ካታጎሪ ውስጥ ነኝ። ጀስት አፕሪሼት ላደርግህና እንኳን መጣህልን። በጣም ብዙ ሊስተካከሉ የሚገባቸው ብዙ ነገሮች ስላሉን የሌሎች ሰዎች ቦታ አልይዝባቸውም። ሌላ ቀን እመጣለሁ። ደስ ብሎኛል። ዌልካም ልልህ ነው የመጣሁት ብራዘር መንሱር። ቴንክ ዩ ሶ ማች። ይልመድብህ፣ ቤትህ ነው ይልመድብህ። ፕሊዝ አፕሪሼት አደርጋለሁኝ የምታደርገውን ነገር። እንዳልከው እዛ ካቴጎሪ ውስጥ ነህ፣ ግን ደግሞ እዛ ካቴጎሪ ውስጥ ላሉ ሰዎች ከሳቲስፋክቶሪ ወደ ኤክሰለንት የሚያሳልፍ ፕላን አለን። you are part of the big scheme of solutions። እኛ ሶሉሽን ቤዝ ስለሆንን አይ ኖ በጣም ፖቴንሻል ብዙ አይነት ነገር ሪሶርስ ስለሆነ ማንኛውም ዝም ብሎ ማንም ሰው ሪሶርስ ነው። አንተ ደግሞ ሲግኒፊካንት ሪሶርስ ነህ ብዬ አምናለሁና ቴንክ ዩ ሶ ማች። አመሰግናለሁኝ። ቴንክ ዩ ብራዘር ቴንክ ዩ። ይሄን ለማለት ነው የመጣሁት። በጣም ብዙ ሰው ምንድነው የምትሰራው አይመጥንህም፣ ፖለቲከኛ አይደለህም። አሁን እዚህ ጋር ትምህርት ነው እየተማርን ያለ ነው። እኔ ኦፍኮርስ እኔ ፖለቲከኛ አይደለሁም፣ ግን ምን ልታወራ ነው አንተ እኮ አልተማርክም ሁሉ የሚላለ ኮሜንት ላይ ና። ኧረ እባካችሁ ኮሜንቱን አታንብበው። ኮሜንት ባይዘ ለእንትን ማስተንፈሻ ነው። ኮሜንት ሰዎች ቤንት እንዲያደርጉ ነው እና ቴንክ ዩ ሶ ማች መንሱሬ። ይልመድብህ። አብቹ ወደ አንተ ልምጣ። አብቹ ነጋ አያና ከም እንዴት ነህ? ነጋዳ አለን። ቴንክ ዩ በጣም ደስ ብሎ ነበር። በብዛት ይሄ ሞር ኦፍ ቧልት የበዛበትን የቲክቶክን ዲስከሽን ሀሳብ ወዳለው የበሰለ ፎረም መቀየር ስለቻልክና እንዲሁም ደግሞ በደንብ በስክነት ባለው ወይ እንድንወያይ ዩጀስት የመጣህበት ወይ በጣም አሪፍ ነገር ነው እና በጣም ደስ ብሎኛል ለማለት ፈልጋለሁ። It's really very nice to see you here. Thank you. Appreciate it. Coming from you ደግሞ የሚሰላት ዶክተር የመጨረሻ ጠይቄ ልውረድ። ሌላ ጥያቄ 30 ደቂቃ የሚያስወራቅ። እሺ አንጀ ያራ I'm just kidding። ደስ ነው የሚለኝ ስለ ማለቴ ስለ ኦላ ቃለው ስለ ፋኖ ለመጠየቅ ብዬ ነው። ፋኖ ማኒፌስቶን አላየሁም፣ ኢንዲጎሉን አላየሁም። is it really represent አማራን ያደርጋል አያደርግም? ግራ የሚያጋባ ነው። ቢኮዝ ቪዥኑ ማኒፌስቶ ምንም የለው ምን እንደሆነ ወዴት እንደሆነ ስለማያ ቤት በምን አይነት ነው የምታየው? አዎ እንግዲህ ይሄን ጥያቄ ለኔ መመለስ በጣም ቀላል ነው። ቢኮዝ አጣምሜ ነው መመለሰው፣ የኔ አይደለም። ገብቷል? ስለዚህ እኔ እሱን ባልመልስ ይመረጣል። ይሄን ጥያቄ መመለስ የሚችሉ ሰዎች ይወክለኛል ነው የሚሉ ሰዎች አሉና እነሱ እንዴት ሊወክል ይቻለ? ምን ጥያቄዎችህን ጠይቆልህ ነው? ምን ማኒፌስቶችን አሟልቶልህ ነው? ከህዝቡ ጋር ያለው መስተጋብር ፖለቲካል ጎሉ ምናምን ብለን እነሱን ስንጠይቅ
ከመለሱም ጥሩ ሰየው ካልመለሱም ግን በእነሱ ላይ ነው የሚሆነው because እነሱን እኔ አበለሻሽቸው እንደፈለገ ስም ሰጥቸው እዚህ ጋር ተጠቀምኩ እችላለሁ ግን አንተን ደግሞ በጣም ማከብረ ሰውነ ይሄንንም ስቴጅ ሪስፔክት ታደርጋለሁ ብዙ ነገር እንሰራበታለን ብዬ ስለዚህ ለኔ ያለው እይታ is not going to be የዛ ህዝብና ፋኖ መሃል ያለው ሪሌሽንሺፕ በፍጹም በእውነተኛ መንገድ ሪፍሌክት ሊያደርግ ስለማይችል እነሱ ባሉበት ግን ምን ወያየው ይሆናልና በይደር ይዘነው የለፍ ዶክተር ቆንጆ አመሰግናለሁ ኢንስቲትዩሽን የሚለውን ነገር ስላላሟላልኝ ኢንስቲትዩሽን የሚባሉትን አንብቤ ያንን ስላላሟላ ግራ ስለገባኝ ጥሩ ጥያቄ ነው ጥሩ ለኔ መሆኑ ነው እንጂ አልተሳካ ጥያቄና መልስ ያደርገው ጥሩ ጥያቄ ነው because እኔና አንተ አንድ ቦታ ላይ ቆመን ወደ ፋኖ ነው የምንተኩሰው አንድ እንደዛ መጠያየቅ አይሆንም ነው እዛ ገብቼ ስጠይቅ አስፈነጠሩኝ ያለ አንድ ጥያቄን አስፈነጠሩኝ ችግር የለም ከትጥቅ ነፃ የሆነ ዞን ውስጥ እንነጋገራለን Thank you so much Dr. Redin I really appreciate you አብቹ ወደ አንተ ልመለስ መሰለኝ በኋላ ላይ ትንሽ አንዳንድ ነገሮችን just ረጅም ጊዜም አልቆይም እኔ ወገኖቼ እንግዲህ ታውቃላችሁ ያለኝን አስተሳሰብ ከ2 ሰዓት ተኩል በላይ ሩም ክፍት አላቆይም ማከብራችሁን መወዳችሁን ያህል አኮሞዴት ማድረግ አለመቻሌ ያሳዝነኛል because even እንደዚህ ስከፍተው ራሱ ገስት ላይ የማያቸው ሰዎች ቤታቸው ሄጄ ለመወያየት ራሱ ደስ የሚሉኝ ሰዎች ናቸው እንኳን መተው ቤቴ ሲያናገሩኝና ማስገባት አለመቻሌ ያሳዝነኛል እንግዲህ ዘላለም አይኖርም የሰው ልጅ ሊሚትድ ነው ታይም ኤንድ ስፔስ ቶሎ ብለን አንዳንድ ነገር እንነጋገርና ካብቹ ጋር እስካሁን ያነሳናቸው ነገሮች ሪቫይስ አድርጌ አንተን ቴክ መስማት ፈልጋለሁ አንዱም ይሄ ሩም የከፈትኩበት እንደ ካውንተር አርጊውመንት ወደ ኋላ ሆልድ ባክ ማታደርግ ልጅ ነህ ልበልያው ሰው ነህ you know ቻሌንጅ ስታደርገኝ ረጅማም ጊዜ ነው ማውቅ ለአመታት ነው አይደል አሁን በፖለቲካ ሐሳባችን ያው የተለያየነን እና በዛ ደረጃ ፑሽ ተደራርገን ግን አብረን አንድ አይነት የጋራ ዓላማ አለና እዚህ ላይ የማደርገው ነገር ከጋራ ዓላማችን ውስጥ ስለሆነ በዛ ሌቭል መነጋገር ስለምፈልግ አንተንና ኤኬ የወቦ ደጋፊ ነው በዚህ ላይ ያለውንም እይታ ማወቅ ስለምፈልግ እናንተን ሁለታችሁን ወደ ኋላ ላይ ሊያስቀርና እንዳልክና ሳሪና ማለት በጣም ወዳት እሷን ክለብ ሃውስ ላይ ማውቃት ልጅ ናት እና እነሱን እንትን ካልኩ በኋላ ከናንተ ጋር ትንሽ ፖለቲካል ፍሌቨር ያለው ነገር ብነጋገር ደስ ይለኛል እንደዛ ተስማማል ትፈቅዱልኛላችሁ ጥሩ ሐሳብ ነው ያና ኦኬ ቀድሚያ ለሴቶች ሳርዬ እንደነሽ ደህና ነሽ ወይ እኔ አንድ ደሞስዶ ዌልካም እኔ አቃለው ባንተ በጣም የምተማመንብህ ምኮራብህ ጀግናዬ ነህ እኔና ያና ብዙ አመት ነው የምንተዋወቀው ሌሎቻችሁ አትንጣጩ እዚህ ቲክቶክ ላይ አይደለም ማቀው ስለዚህ ሪላክስ ጋይስ ፋሚሊ ጓደኛዬ በጣም የምወደው ማከብረው እንዳንተ አይነት 10 ሰው ኢትዮጵያ ውስጥ ቢኖር የጦርነቱ ሁሉ አይኖርም ነው የምለውና go ahead እንዳታቆም በዚሁ ቀጥል የራስን ቤት እየከፈትክ እንደዚህ በጨዋ እኛም ለጆሮአችን ደስ ይላል ቁጭ ፖለቲካ ማናቅ ሰዎች ቁጭ ብለን ታፍታፍ ያረጋግን እናዳምጣለን ወዳሏ ከብራሎ በዚሁ ቀጥል ጀግናዬ ኮርቼ ባህላው አምጣውዶፊው ይሄን ልልን የገባውት አያናዬ እና ቀደም የሪኮስት የላኩል ገዳይን አስገባት ልል ነበረ ኦሬዲ ቻንሱን ሰጥታታል ኔትወርኳ ይሰራ መሰለኝ ለዛ ነው ለገዳይ ነበር በቃ እኔ አታች ቁጭ ብዬ ታፍታፍ አረጋል Thank you so much ሌላ ጊዜ ትጋዋለች እንደዚህ በጨዋ ደንብ አያናን የምትሰድቡ ደግሞ ጥጋችሁን ያዙ ልጁ ጨዋ ነው የስድብ መልስ አይሰጣችሁም እርማችሁን አውጡ መቼም አልሰጣቸውም ግን ይገባቸዋል እንወድሃለን አንተ ምንም አይበግርህም we know you አቃለውና በዚሁ ቀጥላም ሰው ሃፒ ቤትን ስለከፈትክ ደስ ብሎኛል እንዳታቆም እሺ እወዳለሁ እኔ ቆንጆ በቃ አስወጣኝ እሺ Thank you so much እሺ I will ሳሪ ማለት the sweetest soul I know እንዳልክ እንዴት አመሻችሁ እንዴት ነህ አያለ አለው እግዚአብሔር ይመስገን አባት ሰው አለው በጣም ታበረታታኛለህ ከኋላ በጣም ብዙ ነገሮች አያለውና ቴንክ ዩ በጣም አፕሪሺየት አደርጋለሁኝ
ኤነርጂ የሚሰጥ ነው። እኔ ኦፍኮርስ ድራይቪንግ ፎርስ አለኝ፣ የምፈልጋቸው ጎሎች አሉ። ግን ይሄ ደግሞ ሰው እንደዚህ ይገባ ከጎን ሲሆን እንዴት ደስ ይላል። እና በጣም የምታበረታታኝ ልጅ ነህ። አይ ዶንት ኖ በጣም ደስ ብሎኛል። ሀገር ቤት ስመጣ ማኪያቶ ሳልጋብዝ ሁሉ አልቀርም። እኔ ጥሬ ስጋ ጋብዛለሁ። አውቃለሁ፣ ታውቃለህ፣ ጥሬ ስጋ ይሁንልኝ ይላል ብዬ እየጠበኩ ነው። ዳስ ናይስ። ኦኬ ይደረጋል። እሺ አመሰግናለሁ። የመጀመሪያ ደስ ብሎኛል። 4800 ሰው ድሮ ስድብ ነበር የሚያየው። የሆነ ላይቭ ላይ ገብቶ ብሔር ሲሰደብ፣ ሃይማኖት ሲሞለጭ፣ ሰዎች ውሻ ሲደረጉ፣ ፐርሰናሊ አታክ ሲደረጉ፣ የግለሰቦችን ኑሮ የራሱን ኑሮ ትቶ ሰው እገሌ የሚባል ባለስልጣን፣ እገሌ የምትባል ገበሬ፣ እገሌ የሚባል ገጣሚ እየተባለ ሰዎች ሲሞለጩ ነበር ሰው የሚሰማው። ሉክ እንግዲህ ኢትዮጵያ ውስጥ 4000 እና 5000 ሰው ቁጭ ብሎ የሰዎችና የህዝብንና የሃይማኖትን ጥላቻና ውድቀት ነበር የሚሰማው። አሁን ደስ ብሎኛል። 4900 ሰው አያናን እየሰማ ነው። አያና ምንድን ነው የሚያወራው? ኢትዮጵያ የምትባል ሀገር ውስጥ ያሉ እያንዳንዱ ኢትኒክ ግሩፖች በአመለካከት ልዩ የሆኑ የፖለቲካ ፓርቲዎች ለሀገር የሚበጅ ነገር። አሁን ከአፍን ስድብ አልሰማውም። ኦሮሞን ስትሰድብ አልሰማውም። አማራን ስታንቋሽሽ አልሰማውም። ፋኖን ስትሰድብ አልሰማውም። የኦነግ ወታደሮችን ስትናገር አልሰማውም። የሀሳብ ልዕልና ሀሳብ ሽያጭ ላይ ቢዚ ሆንክ ሰው ነህና እንደዚህ አይነት ሰዎችን መስማት የምንጀምርበት ጊዜ ቲክቶኩ ከጥላቻ የጸዳ መሆኑ በመጀመሪያ ደረጃ ደስ ብሎኛል። በጣም ነው አንተን እንደዚህ ስላየው። ከዚህ በኋላም ሀሳብ ብቻ የሚያመጡ ሰዎችን በእርግጥም እያስገባ የሚጠቅም ነገር ላይ ትኩረት የሚያደርጉ ሰዎች ጋር በእርግጥም ሰፊ ውይይት እንደምታደርግ አይ ሆፕ። እንዳንተ አይነት ሰዎች ደግሞ ምንድነው መደረግ ያለባቸው? ሰዎች እንደሚያደምጧቸውና አየህ 4900 ሰው 5000 ሰው ሰልችቶት ነበር ስድብ። አየህ በጣም ስድብ መስማት አስጠልቶት ነው አሁን አንተ ጋር ቁጭ ብሎ የሚያየው። ለምን? የምታወራው ነገር ጥሩ ነው። የምታወራው ነገር ውስጥ መርዝ የለም። የምታወራው ነገር ውስጥ ክፋት የለውም። ይሄ ሁሉ ሰው ቁጭ ብሎ የሚሰማ ጠምቶት ነበር ማለት ነው። የሀሳብ ማለት የፍቅር አንድነትን የሚያጠናክር ሀሳብ ጠምቶት ነበር። ይህን የመጀመሪያው ነው። ሁለተኛ አንተን በተመለከተ እንግዲህ ፐርሰናሊ ማረም አንተን በተመለከተ ሳይሆን ሀሳቦች ላይ መስጠት የምፈልገው ነገር ምንድነው? አሁን ሌሎቹ ኔሴንስል አምሶሪ ሴዲስ ያው ሌሎቹ ኔሴንስ ማለት ምንድነው? እንደዚህ ህዝብን የሚያቀራርብ ሃይማኖቶችን የሚያቀራርብ የኢትዮጵያን ህዝብ የሚያከባብር ሀሳብ የማይሰጡ ሰዎችን መስማት የምናቆምበት ጊዜ እየቀረበ ይመስለኛል። አሁን ፈጣሪ በሚያውቀው ነው ማለት አሁን አያና ጋር ከሀሳብ ጋር ሊያወራ የሚችል ሰው፣ ከአያና ጋር ሀሳቡን መሸጥ የሚችል ሰው፣ ሀሳቡ የፈለገ ተቃራኒ ቢሆንም ግን ሀገር ለምትባለው ኢትዮጵያ ለምትባል ሀገር አለችን አይደል? ኢትዮጵያ በምትባል ሀገር ውስጥ ነው ኦሮሞም፣ አማራም፣ ትግሬውም፣ ዶርዜውም፣ ስልጤውም፣ ሽናሻውም ያለው። እዚች ሀገር ውስጥ ደግሞ ብዙ ችግሮች አሉብን። ሊያወያዩ የሚችሉን ረጅም ሰዓት ሊያወያዩ የሚችሉን ረጅም ሰዓት ሊያነጋግሩ የሚችሉን ህብረተሰቡን ታች በመውረድ እኔ ኢትዮጵያ ውስጥ ያለውን በተለይ ህዝቡን በተመለከተ እያንዳንዱ መሬት ላይ ያለውን ነገር በተመለከተ የምትፈልገው ነገር ካለ እኔ ርዕስ ለመስጠት ዝግጁ ነኝ። ቀን በቀን ስለሚገጥመኝ ቀን በቀን ሰው ብሶቱን ስለሚያወራ በዚህ ጉዳይ ላይ ስለማውራት ህዝቡ ፍቅር የሚሆንበትን መንገድ፣ አገር የምትረጋጋበትን መንገድ፣ ቁስል የሚደርቅበትን መንገድ፣ የተገፈታተረ የሚተቃቀፍበትን መንገድ፣ የተነካከሰ የሚሳሳምበትን መንገድ፣ የተጠላላ የሚዋደድበትን መንገድ ማመቻቸትና እኛን ሰዎች እንደሚያደምጡ እርግጠኛ አሁን ሰዎች በእርግጠኝነት ከዚህ በኋላ ብዙ ሰው ያደምጣል። ዩአር ኦልሬዲ በአጭር ጊዜ ውስጥ ነው በአጭር ኔሴንስ ላይ 15 ወር ባልሞላ ጊዜ ውስጥ ትልቅ ተቀባይነትና ተደማጭነትን አግኝተሃል። ዛሬ በጣም በሚገርም ሁኔታ አንድ ቁም ነገር ልንገር። ትልቅ ቦታ ትልቅ ሰዎች ጋር ቁጭ ብዬ ነበር እና ቲክቶክም ያያሉ ብዬ አልጠበቃቸውም እነዛን ሰዎች። የምሬን ነው የምልህ፣ ኢንተርቴንመንቱ ላይ ያሉ ሰዎች ናቸው እና አንዱ ከማዕከላቸው በጣም ትልቅ ምልህ የሙዚቃ ሰው ነው እና አያና ግን ማን ነው አለኝ። ምን ነው አልኩት። አረ የተቆራረጠ ቪዲዮ ሰዎች እየላኩልኝ ስሰማ እኮ እንዴት ደስ እንዳለኝ ሲያየ ሰው ጋር ይሄዳል። ኦልሬዲ ገብቷል። በቆም የለም ከዚህ በኋላ ወደኋላ ብሎ ነገር የለም። ሀሳብ ገዢ እንደሆነ ሰው አምኗል። ያንተን ሀሳብ የሚቃወም የትኛውም ብሔር ውስጥ ደግሞ የለም። በጣም ደስ የሚለው ነገር ያ ነው። አማራም ይሰማል፣ ኦሮሞም ይሰማል፣ ሽናሻውም ይሰማል፣ ስልጤውም ይሰማል። ይሄው እኔ ዶርዜው ቁጭ ብዬ እሰማለሁ 10 ምናምን ደቂቃ። እንግዲህ ኢማጅ አንተ የሆነ ሀሳብ እድል ተሰጥቶ እስክታወራ ያንተ እስኪደርስ ድረስ አንዳንዴ ከላይ ወጣና ልክ ያንተ እድል መዳረሻው ጋር ገባለሁ። ሁሉ ሰው እንዴት መስማ ይሄ ለአንተ ባይዞ መደመጥ ከእግዚአብሔር ነው። የመደመጥ ግሬስን የሰጠ መድኃኒዓለም እና አንዳንድ ጊዜ ይህንን የመደመጥ ክህሎትን በተግባር ሞር በተሻለ እንትኑስ ማድረግ አለብን። ልዩነት የሚፈጥሩ ሰዎችን ከዚህ በኋላ እንደዚህ አይነት ሰዎች እድሜያቸው ማጠር አለበት። ቲክቶክ ላይ ይበቃቸዋል። ያጋደሉት ይበቃል። ያጓጉን ይበቃል። ኦሮሞን የሰደቡት ይበቃል። አማራን የሰደቡት ይበቃል። ኦርቶዶክስን የሰደቡት ይበቃል። ጴንጤን የሰደቡት ይበቃል።
ግለሰቦችን አንተ ስራዬ ብለው እኮ የሰዎችን ላይፍ እኮ ፎቶ ለጥፈው እኮ የሚሞልጩ ናቸው። ባለስልጣን አይቀራቸው፣ የራሳቸውን ኑሮ የሚመሉ አርቲስቶች አይቀሯቸው፣ ላይፋቸውን እንኳን ተሸማቀው እስኪኖሩ ድረስ። ስለዚህ እንደዚህ አይነት ጊዜ አብቅቷል። ምን አይነት ጊዜ ነው የሚያስፈልገን? አንድ የምንሆንበትን የምንዋደድበትን። ኦሮሞና አማራ የታሪክ ጠላት እንዲሆኑ የሚያደርጉ የመርዝ ልጆችን ማጥፋት። ከዛስ ኦሮሞና አማራ የተዋለደና የተከባበረ የተዋደደ ህዝብ እንደሆነ ቦልድሊ ማውራት፣ ምሳሌዎችን ማምጣት፣ ውይይቶችን ወደ ተሻለ ምዕራፍ ወደ ማምጣት፣ ህዝቦችን አንድ ወደ ማድረግ። የዚች ሀገር የፖለቲካም የኢኮኖሚም የምንም ችግር በብረት መፈታት የለበትም። የብረት ጊዜ ማብቃት አለበት ለሁሉ ነገር። ቀበሌ መታወቂያም ከተከተከልክ መሳሪያ የሆነ ነገር ከሆነ ጦርነት መሆን የለም። የጦርነት ሱስ ያለባቸው ትላንት አማራ ዛሬ ኦሮሞ፣ ትላንት ጴንጤ ከነገ ኦርቶዶክስ፣ ሲሞላ ፖሊስ ሲጎድል ሌባ፣ ሲመች ጠበቃ ሳይደላ ሲቀር ዳኛ። እንደዚህ አይነት ነገር የለም። ስለዚህ በጣም እንወዳለን። እኔ በግሌ በጣም ነው የማከብርህ፣ በጣም ነው የምወድህ። እግዚአብሔር ከዚህ በላይ የመደመጡን ግሬስ ይስጥህ። ከዚህ በላይ የመወደዱን አቅም ይስጥህ። ከዚህ በላይ ሰዎች ቁጭ ብለው የሚሰሙበትን ጉልበትና አቅም መድኃኒዓለም ይስጥህ። መወደድ ከላይ ነው፣ መደመጥ ከላይ ነው። ማንም ዶክተር ስለሆነ ፕሮፌሰር ስለሆነ አይደመጥም። እግዚአብሔር ተደመጥ ሲለው ነው ሰው የሚደመጠው። ስለዚህ የመደመጥ ነገር አይ ቲንክ አግኝተሃል። መድኃኒዓለም ይሄንን ክብር አያጉድልብህ። ከዛ ውጭ በግሌ በጣም ወዳለሁ፣ አከብርሃለሁ። ከጎን ብዙ ሰዎች አሉ። ይኸውልህ 5100 ሰው 3.4 ሚሊዮን ላይክ ብዙ ሰው አንተን ወዶህ ነው ቁጭ ያለው። እባክህ በየጊዜውና እባክህ እንደዚህ አይነት መርዝ የሚረጩ ሰዎችን ጊዜያቸው ማብቃት አለበት፣ እድሜያቸው ማጠር አለበት። የሶሻል ሚዲያ ቆይታቸውን ያልኩት ይሙቱ አይደለም። የሶሻል ሚዲያ ቆይታቸው ትንሽ ደግሞ ገለል ይበሉ። ትንሽ ሰላም እንስማ፣ ትንሽ ፍቅር እንስማ፣ ትንሽ አንድነት እንስማ፣ ትንሽ መዋደድን እንስማ፣ ትንሽ ደግሞ እጅ ለእጅ የምንተቃቀፍበትን ጊዜ ፈጣሪ ያምጣልን። በጣም ካበዛው አም ሶሪ። ጥያቄ የሚልጠይቅ አይደል? በጣም ልብ የሚያሞቅ ነገር፣ ደስ የሚል ነገር ነው የተናገርከው። እኛ የምናደርገው ነገር መጀመሪያ ላይ የሚሞቅ በኋላ ላይ ደግሞ ሪል እየሆነ የሚሄድ ነገር ነው። ሶ እኔ አሁን የማደርገው እንዳልከው ነው። አይ ዶንት ዋንት ቱ ቴክ ፎር ግራንትድ ከባለ በፎሎወር በምናምን ሰው አቴንሽን ላይክ ነው አይቶ ብዙ ሰው ጥሩ ሪአክት እያደረገ ያለበት ነገር አለ። ሜሴጁ እውነት ነው። ሰው ሪአክት እንዲያደርግ ምናምን ተብሎ የተፈጠረ አይደለም። እውነተኛ ማምንበት ነገር ነው። ረጅም ጊዜ ያመንኩበት ያነበብኩበት እንትን ያልኩበት ነገር ግን ደግሞ ከዛ ባለፈም ደግሞ ከህዝብ ጋር ሪሌት ስላደረግኩበት ብቻ አቅጣጫዬን የምቀይርበትም ነገር አይደለም። ገብተዋል? ስራ የሚጠይቅ የሆነ ሰዓት ላይ እንደዚህ እንዳጨበጨብን አንቀጥልም፣ እንሰራለን። አብረን የምንሰራው ነገር አለ። መጀመሪያ እንነጋገራለን። ለዛ ነው አሁን ሰዎች ማንኛውም ሰው እያመጣው እንነጋገር። ምናልባት ቀዳዳ የተንሻፈፈ ነገር ካለው እኔ ያሰብኩት እኔ ያየሁት ነገር ለካ ያላየሁትም ብላይንድ ስፓት የሚባል አለ። መኪና ስትነዳ የማይታይህ ቦታ እየነዳህ ሊገባብህ የሚችል ብላይንድ ስፓት ካለኝ ህዝቡ እንዲያሳየኝ፣ ከህዝቡ ውስጥ ማንኛውንም ሰው አምጥቼ የማናገረው ከውስጥ ሜሴጆችን ቼክ የማደርገው ከላይፌ ላይ እንደዛ አድርጌ ቢኮዝ ብላይንድ ስፓት የሌለው ጥርት ያለ ነገር ይሁንና እንወቅ እስቲ የእኛን ድርሻ። ቅድም ዶክተር ኑረዲን እንዳለው የእኛ ድርሻ እንደ ህዝብ ለህዝባችን ለወደፊት ማለት ነው የሁሉም ህዝቦች ጥያቄዎች በአግባብነት ባለው መንገድ የሚመለሱበት፣ ለህዝብ የሚሰራ ፖለቲከኛ፣ ለህዝብ የሚሰራ መንግስት፣ ህዝብን የማያታልል የማይሰርቅ ነጋዴና ኢንፍራስትራክቸሩ ምኑ ይሄ እንዲጸዳ እኛ እንዴት አድርገን ኃይልን ወደ ህዝብ ማምረድ እንችላለን፣ በተለይ ዲያስፖራ ላይ ያለን ሰዎች እንዴት ፋሲሊቴት ማድረግ እንችላለን የሚለው ነገር ስራ ይጠይቃል። የሆነ ሰዓት ላይ አውርተን ዝም ብለን አፋችንን አሙቀን ላይካችንን ሰብስበን የምንበተነው ነገር አይደለም። አንተ ተናገርና ኮን ሰላም ብያት ጥያቄም ካላት አናግሬ ከእናንተ ከሶስታችሁ ጋር እንነጋገራለን ትንሽ ደቂቃ። እሺ ኦኬ ሰማለሁ። ጎ ሄድ ኮቀቲ ከአንቺ በኋላ ዳለ ትቀጥልና እኛ በደንብ ገብተንበት እናወራለን። 5 ደቂቃ ሰጥቻችሁ ሀሳቦቹን በተለይ ቤሲክሊ ላይክ ሪተርን ቱ ፈንዳሜንታሊ ሪተርኒንግ ዘ ፓወር ቱ ፒፕል ላይክ ህዝቦች እንዴት አድርገው ነው ህዝባዊ የሆነ ፓወር የሚኖራቸው ላይክ ፖለቲካሊ ፍሌቨርድ ያልሆነ እንደ ህዝቡ ገቨርን የሚያደርግበት ፖለቲካው ለሱ የሚገዛለት እሱ ፖለቲካው የሚገዛው ሳይሆን ለፖለቲካው የሱ አገልጋይ የሚሆንበት ቦታ ላይ ለመድረስ ምን መደረግ አለበት የሚል ጀስት ቢግ ፒክቸር ነገር ነው የምንነጋገረው። ብሬክዳውን ውስጥ ምናምን አንገባም። ግን እነሱ ራሱ ዲስከስ ለማድረግ ትንሽ ደቂቃ ወስደን ከሶስታችሁ ከአንተ ከኤኬ እና ከዶክተር ግርማ ጋር መነጋገር ፈልጋለሁ።
ኮዬን ግን ድምጿንም ከሰማሁ ቆይቻለሁ። በጣም ሰፖርት የምታደርገኝ ኢንተሊጀንት እኔ እንግዲህ እህቶቻችንን በጣም ከኔ በተሻለ ብዙ ነገር ራሱ መናገር የምትችል ጠንካራ ሴት እንደሆነች አውቃታለሁ። አይ ዶንት ኖ ስቴጁን በጣም እንደዛ ራሷን እንደዛ አታደርግም፣ ግን ማለት ሰቦንቱ ጠንካራ የሆነች እህቴ ነች። ከዚህ ከቲክታክ የሚባል ነገር ከመፈጠሩ በፊት ነው ማውቃት። እኔ ከመምጣቴ ሳይሆን ከመፈጠሩ በፊት ነው ማውቃት። እንዴት ነሽ? ደህና ነሽ? አዩዬ እንዴት ነህ? አለሁልሽ እህቴ። አይ it's really good to see you። አብቹም አለ። በጣም የሚገርም ስብስብ ነው ያለው። በቃ ሊባረክ ነው ማለት ነው ይሄ ቲክታክ ፕላትፎርም። እናንተን የመሳሰሉ ልጆች አሉ። ስለዚህ በጣም ደስ ይላል። አይ ቲንክ ሁሉም ሰው በጣም ደስ ብሎታል። ጥሩ ነገር ነው እያየን ያለ ነው እስካሁን ባለው ሁኔታ። እውነት ለመናገር አዩዬ እኮ ከአይን ያውጣ እና ሪሊ አሪፍ ነገር ነው። እናወራለን አሉ ሌሎችም ልጆች ባይዘው ያንተ መምጣት አሪፍ ነው። ብዙ የምናውቃቸው ጓደኞቻችን አሉ ታውቃለህ፣ የተደበቁ ጊቭ አፕ ያደረጉ በጣም ሎው ኪ ላይ ያሉ ብዙ ልጆች እናውቃለን ታውቃለህ አራውንዳችን እና እነሱም የሚወጡበትና ብዙ ኮንትሪቢዩት የሚያደርጉበት ፕላትፎርም ነው የሚሆነው ብዬ ገምታለሁኝ እና ኢትስ ሪሊ አሪፍ ነገር ነው። እኔ መውጣት በጣም አሪፍ ነገር ነው ብያለሁ። እንግዲህ ያው ለሁሉም ጊዜ ያለው እንደሚባለው እውነት ነው። እግዚአብሔር እንግዲህ ይሄንን እንትንህን ምንድነው ክብርህን ሞገስህን እዚሁ ላይ የጠበቀው። ያው የሀበሻ ነገር የታወቀ ነው። አይ ኖ ዩ ፐርሶናሊቲ አውቃለሁ ምን ያህል ሬዲ እንደሆንክ እና ያ አሪፍ ነገር ነው። ደስ ብሎኛል። አቢቹዬ አንተንም ስላየው በጣም ደስ ብሎኛል። እንዲሁም ልጆችንም በዚሁ አጋጣሚ ልጆችን አስወጧቸው አሉ። ልጆች በጣም ይምጡ አሉ። ብዙ ሚሊዮን አያናዎች አሉ። ሚሊዮን አብቹን የመሳሰሉ ጀግና ልጆች አሉ። አሪፍ አጋጣሚ ነው የሚሆነው። ቴንክ ዩ። በቃ ሌላ ነገር ሲኖር ሄዶን ምናምን አሁን ሄዶን እያሰብኩኝ ነበር ትላንት ጽፋለሁ ብዬ እንትናልኩ አሁን ከሱ ጋር በደንብ መነጋገር እንዲያው ሰው there is a different flip ብዙ አይነት ጠንካራ ልጆች they're sitting ዋጋ ያለው are sitting on their hand and የተገለበጠ ነገር ነውና ያለው እሱን መልሰን አይዲያ የሚነጋገሩ ስማርት የሆኑ ሞር ለውይይት የሚያመች ለህዝብም ትንሽ ነገር ደግሞ እንደዛ አይነት ነገሮችን ዲሴንትራላይዝ ማድረጉ ላይም አብሮ የመስራት ነገር ላይ እናደርጋለን። በጣም ብዙ ነገር እያሰብን ነው። በርቺ። ቴንክ ዩ ሶ ማች። አንቺ ሰፖርት ታደርጊኛለሽ። አንቺ ሳይሽ ራሱ ምንም ባቲ ሰፖርት ነው የሚሰማኝና ቴንክ ዩ ሶ ማች ኮ እና ደግሞ ሲቲንግ ላይ ሄድና አስተካክለው። እሺ ሞዴሬተር ኤኒዌይ እሱን ከጨር በኋላ ላይ እናወራለን። ችግር የለም። አሁን ስለሆንኩኝ ልውረድና በቃ have a good time guys. Thank you so much ኮዬ thank you by the way እንግዲህ በትዕግስት ሁሉ ነገር አይሆንም በዚህ ዓለም ላይ። በትዕግስት እንድትመለከቱ የምፈልገው አንዱ ነገር የኔን የቲክታክ ብቃት የሞዴሬት ማድረግና ሮምራን የማድረግ ብቃቴ ትንሽ ከትህትና ጋር እንድትታገሱኝ ጠይቃለሁ። ብዙ ከልምድ እጥረትም አንዳንድ ነገሮች ላላደርግ እችላለሁ። ኮሜንቶቻችሁን በደንብ ላላይ እችላለሁ ወይም ሰዎች እንደዛ ላላደርግ እችላለሁ። አሁን እዚህ ጋር ካሉ 3 ጠንካራ ወንድሞቼ ጋር አንዳንድ ነገሮችን መነጋገር የምፈልጋቸው ነገሮች ከዚህ በፊት ሀሳባቸው አትሊስት በዛ ደረጃ ይገዙታል የኔን ሀሳብ ብዬ ማስብ የእነሱም የሆነ ሀሳብ ስለሆነ ያላቸውን አንዳንድ ነገር መስማት ፈልጋለሁኝ። በተለይ አንደኛ የት ነው ያለ ነው where are we and where do we need to go and maybe suggested idea of how እንዴት አድርገን የት ነን ያለ ነው የት ነው መሆን ያለብን እንዴት ነው እዛ ልንደርስ የምንችለው የሚለውን ሰጀሽን ነው። ሙሉ ስትራክቸሩን እንበትነው ከተባልን ይከብደናል። because እንዲሆነው ካልን በጣም ዲቴል ውስጥ እንገባለን። ግን በዚህ መንገድ ብንሄድ ያዋጣናል በዚህ ሚልና የት ነው ያለ ነው በሚለው በህዝባዊነት አንፃር አሁን ያለንበት የኔ እይታ 2 ደቂቃ ወስጄ ልናገርና ለእናንተም ትንሽ ደቂቃ ሰጥተን I think ከ4:15 ማክስ በላይ ማለፍ አልፈልግም because ከ2 ሰዓት በላይ ከ2 ሰዓት ከተኩል በላይ በፍጹም ሚዲያ ላይ መቆየት ለወደፊት የምንሰራበት ነገር ይሆናል። ግን አሁንም አልችልበት ስለሆነ ለእናንተ ጊዜውን ለመስጠት አሁን ያለነው
ህዝቦች በማንኛውም የፖለቲካ መዋቅር ውስጥ ህዝቦች ለፖለቲከኞች ተገዢ ናቸው። ይሄንን እኔ የማምነው ነው። ህዝቡ ፖለቲከኛውን የሚያመልክ የሚገዛ እሺ ብሎ ለሌላው ገዳይ ለሌላው የፈለገውን የሚያደርገው ቱል ነው እንጂ ህዝቡ ፖለቲከኛውን ሊያሰራ የሚችል ሊገዛ የሚችል ኃይል ላይ አይደለም ያለው። አንደኛ እሱ ነው ያለንበት ቦታ። ሁለተኛ ልንሄድ የሚገባበት ቦታ ፖለቲከኛ ወይም መሪ ወይም ሪፕሬዘንታቲቭ ለህዝቡ የሚገዛ ህዝቡን የሚፈራ የህዝቡን ሀሳብ ለማድረግ ራሱን የሚያስገድድ መስዋዕትነት የሚከፍል ህዝቡ ተው ባለው ቀን ሊያስቆመው የሚችል ሂድ ባለው ሰዓት የሚያስኬደው የህዝቡን ፍላጎትና የልብ ምት አይቶ የሚሰራ መሆን አለበት። ወደዛ መሄድ አለብን። ህዝቡ ፓወር ሊኖረው ይገባል። ፖለቲከኛውን ሞኒተር የሚያደርግበት ኢቫሉዌት የሚያደርግበት ኮሬክት የሚያደርግበት ፓወር ይልድ ሊያደርግ ይገባል ነው። ወደዛ ልንሄድ እንችላለን የሚለው ማንነት የሚለውን ነገር በደንብ ኤላቦሬት በማድረግ አንደኛ እኔ ማንነቴ ምንድነው? ቋሚ ማንነቴ ምንድነው? ከዛ ባለፈ ደግሞ በዚህ ማንነት ላይ የጋራ ኮንሰንሰስ ቢልድ ማድረግ ማለት ነው። የኦሮሞ ፖለቲከኞች ገቨርን ለማድረግ የኦሮሞ ህዝብ ኦሮሞ የሚለው ማንነቴ የማይቀየረው ማንነቴ ነው። ነገ ካፋው ከነገ ወዲያ ሌላ የማንኛውም ፓርቲ ሊሆን ይችላል። ይሄ ትልቁ ማንነቴ ዋናው ነው። እሱ ላይ ኮንሰንሰስ አለኝ፣ አንድነት አለኝ። በሀሳብ ደረጃ ብቻ ሳይሆን ነገ እኔና ኤኬ ወይም አብቹና ዶክተር ግርማ ሲከራከሩ አንደኛው በዚህ በኩል እንሂድ ያኛው በዚህ በኩል እንሂድ ተባብለው የሆነ ሰዓት ላይ ካልተግባቡ አንዱ ሌላኛውን በፍጹም ጠላት ሊያደርገው ሊገለው የማይችልበት ቦታ ላይ መድረስ አለብን። ቢኮዝ ያኛው ያላቸው ትልቁ ማንነት ስለሚገዛቸው ማለት ነው። እሱ ነው